መቀሌን ለመቆጣጠር ዝግጅቴን አጠናቅቄያለሁ ሲል ራሱን የትግራይ የሰላም ኃይል ብሎ የሰየመውና በቀድሞ የትህነግ ከፍተኛ ወታደራዊ አዛዦች የሚመራው ቡድን ገልጸዋል። ሰበር መረጃ። የቀድሞ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ለትግራይ ሰራዊት አመራሮች ለትግራይና ለህዝቧ የሚጠቅም የበሰለ ውሳኔ መወሰን ነበረባቸው ብለዋል። ወልቃይት ጠገዴ አደባባይ ወጥቷል። ህወሓት እየተወገዘም ይገኛል። ሰበር መረጃ ተሰምቷል። በትግራይ ብሔራዊ ክልላዊ መንግስት ስም ዛሬ ሐምሌ 25 ቀን 2018 ዓመተ ምህረት በመቀሌ ይፋ በተደረገው መግለጫ መሰረት የፌዴራል መንግስት በምዕራብ ትግራይ ዞን በሸረሪና በአካባቢው አቅጣጫ ግልጽ ውጊያ ተከፍቶብኛል ሲል ከሷል። የተፈራው የትግራይ ጦርነት ዛሬ ተቀስቅሷል። ዛሬ ቅዳሜ ሐምሌ 25 ቀን ከንጋቱ 11 ሰዓት ጀምሮ በሸረሪና በአካባቢው በኢትዮጵያ ሰራዊትና በትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱ ተሰምቷል። አሁን በተሰማ መረጃ ህወሓት ወልቃይትን ለድርድር መጫወቻ ሊያደርጋት ነው ተባለ። አዲስ መረጃ ከወደ ትግራይ ወጥቷል። የምትመለከቱት መግለጫ ወይም ደግሞ ጽሁፍ ዛሬ እንግዲህ ሐምሌ 25 2018 ዓ.ም የወጣ ነው። አዲስ መረጃ ከወደ ትግራይ ወጥቷል። የምትመለከቱት መግለጫ ወይም ደግሞ ጽሁፍ ዛሬ እንግዲህ ሐምሌ 25 2018 ዓ.ም የወጣ ነው። በትግራይ ብሔራዊ ክልላዊ መንግስት ስም ዛሬ ሐምሌ 25 ቀን 2018 ዓ.ም በመቀሌ ይፋ በተደረገው መግለጫ ወይም ደግሞ በዚህ መግለጫ ላይ እንግዲህ የፌዴራል መንግስቱ በምዕራብ ትግራይ ዞን በሽራሬና በአካባቢው አቅጣጫ ግልጽ ውጊያ ከፍቶብኛል ሲል ከሷል። በመግለጫው እንደተመለከተው ጥቃቱ ከዛሬ ማለዳ ጀምሮ በድሮን በታጣቂዎች የታገዘ እንደሆነ ተገልጿል። ክስተቱ የፕሪቶሪያውን የሰላም ስምምነት የሚጥስና የትግራይ ህዝብን ለማንበርከክ የተደረገ ወታደራዊ እንቅስቃሴ ነው በማለት እንግዲህ ይህ የምትመለከቱት መግለጫ አብራርቷል። ጦርነቱ በድጋሚ ተጀምሮ ይሆን? በሁመራ ምንድነው የተፈጠረው? አሁን በተሰማ ሰበር መረጃ በሁመራ አቅጣጫ የነበረው ውጥረት ወደ ግጭትም አምርቷል። በሁመራ ሸረሪ መስመር በሀገር መከላከያ ሰራዊት ላይ ጥቃት የሰነዘረው የህወሓት አርሚ 15 ሜካናይዝድ ኃይል ወይንም ኮር 153 ሙሉ በሙሉ መደምሰሱ ነው የተነገረው። መረጃዎች እንደሚያመላክቱት ከሆነ ከአርሚ 70 ጋር ተቀላቅሎ የገባው የሱዳን እግረኛ ወታደርም እንዲሁ ከባድ ምትም አርፎበታል። በሌላ በኩል ተተኳሽ የጫኑ ከባባድ መኪኖች ላይ በደረሰ ጥቃት በፈነዳው ከፍተኛ ፍንዳታ በአርሚ 70 እና በአርሚ 15 እግረኞች ሰራዊት ላይ ከፍተኛ ሰብአዊ ኪሳራ መድረሱም ተዘግቧል። ይህ መረጃ ጦርነቱ በድጋሚ ማገርሸቱን ያሳያል ወይንስ የድንገተኛ ግጭት ውጤት ነው? በሁመራ አቅጣጫ ሸረሪና ላይ በኢትዮጵያ መከላከያ ሰራዊት ጠዋት 11 ሰዓት ከ45 ላይ ውጊያ የከፈተው የአርሚ 15 ሜካናይዝድ ኃይል ኮር 153 ሙሉ ለሙሉ ተደመሰሰ። ከአርሚ 70 ጋር ተዳብሎ የገባው የሱዳን እግረኛ ወታደር በደንብ እየተስተናገደ ነው የተባለ ሲሆን መከላከያ ቀድሞ ወደ ውጊያ ይገባም ተገዶ ከገባ ሳይጨርስ እንደማያቆምም ነው የተገለጸ ያለው። የሻዕቢያ ወታደራዊ አዛዦች ከኛ ፍቃድ ውጪ በሁመራ አቅጣጫ ጦርነት እንዲከፍቱ ትዕዛዝ ሰጥቷል ያሉትን ወርቅ አዝማች ምግባይ ኃይልን አክሱም ከተማ አስቸኳይ ስብሰባ ጠርተው እየገመገሙትም ነው ተብሏል። እንግዲህ ሰሞነኛው አነጋጋሪ ጉዳይ ኢትዮጵያ ሀገራችን ሳትወድ ተገዳ እንግዲህ ከዚህ በፊት ወደ ነበረችበት ጦርነት በድጋሚ ልትገባ ነው። ጦርነት እንግዲህ እንደምናውቀው በፊሽካ ተነፍቶ ልክ እንደ ኳስ በ90 ደቂቃ ፊሽካ ተነፍቶ ተጀምሮ በፊሽካ የሚያልቅ አይደለም። ስንት አምራች ትውልድን፣ ስንት ዜጋን እቺ ነገር ሊቀይር የሚችልን ስንት ትውልድ የስንት ሰው ህይወትን የሚቀይር ነገሮችን አመሰቃቅሎ የሚያልፍ ነገር ነው። እንግዲህ በዛሬው ዕለት በህወሓት ኃይሎችና በፌዴራል መንግስት መካከል ጦርነት መጀመሩን ሰምተናል። በዚህ ጦርነት መጀመር እንግዲህ ስንት ዜጎች ህልማቸው ገደል ይገባ ይሆን? ስንት የትግራይ እናቶች ያለቅሱ ይሆን? እስካሁን እኮ እናውቃለን ስንት ትግራይ ውስጥ ከዚህ በፊት የተፈናቀሉ እናቶች አባቶች ወደ መንደራቸው እንዳልተመለሱ እኮ እናውቃለን። ስንቶች እስካሁን መጠለያ ናቸው። ግን እንደዛም ሆኖ ይሄ ጦርነት ድጋሚ መጀመሩ በጣም የሚያሳዝን ሁኔታ፣ ልብ የሚሰምር ሁኔታ ነው። እንግዲህ ምንም እንኳን እዚህ ሶሻል ሚዲያ ላይ ተጀመረ ተብሎ ቢወራም ይሄ ጦርነት ሲጀመር ልክ እንደ ፊሽካ ተነፍቶ የሚጀመርና የሚያልቅ ነገር አይደለም። ስለዚህ ሀገራችን ኢትዮጵያ በተለያዩ ክልሎች በጣም ከጽንፈኛ ኃይሎች ጋር እየተዋጋች ነው ያለችው። አሁን ትግራይ ውስጥ ድጋሚ ጦርነት ሲጀመር አሁን ህዝቡ ያለበት የኑሮ ውድነት ምን ደረጃ ላይ እንደሚደርስ መገመት በጣም ቀላል ነው ማለት ነው። እንደ ተፈራው በህወሓት መንግስትና በፌዴራል መንግስት ከባድ የተኩስ ልውውጥ እየተደረገ ይገኛል። ዛሬ ቅዳሜ ሐምሌ 25 2018 ዓ.ም ከነጋቱ 11 ሰዓት ከ45 ጀምሮ በሸረሪና አካባቢ በኢትዮጵያ መከላከያ ሰራዊትና እዛ አካባቢ በሚንቀሳቀሱ የትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱን ምንጮች ጠቁመዋል። ከመረጃው ጋር ጉዱካሳ ነኝ። አርሚ 70 በመባል በሚታወቀው የትግራይ ሰራዊት
በፊት አንዱ ህወሓት ሲንቀሳቀስበታል ተብሎ በሚታወቀው በዚህ ስፍራ የተቀሰቀሰው ይህ ጦርነት በእግረኛና በሜካናይዝድ ጭምር የታገዘ ከባድ ወይም ፉል ስኬል ጦርነት መሆኑን የጠቀሱት ምንጮች ይህ ክስተት በቅርቡ የተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየውና ጦርነት ቀስቃሽ ይዘት ያላቸው መፈክሮች የተስተጋቡበትን ህዝባዊ ኮንፈረንስ መጠናቀቁን ተከትሎ የተቀሰቀሰ ሊሆን እንደሚችል ግምታቸውን ይሰጣሉ። ተኩሱ እስካሁን የቀጠለ ሲሆን መድፍን ጨምሮ የከባድ መሳሪያ ተኩስ እንደቀጠለ ነው። በሽራሮ አቅጣጫ የከባድ መሳሪያ ድምጽ እንደተሰማ የአካባቢ ምንጮች ገልጸዋል። አሁን በተሰማ መረጃ ህወሓት ወልቃይትን ለድርድር መጫወቻ ሊያደርጋት ነው ተባለ። መናኸሪያ ሬዲዮ አዲስ መረጃን አውጥተዋል። በሸረሪና በረህት በኩል የተከፈተው ጦርነት ተራ ግጭት ሳይሆን የታቀደ ስትራቴጂ ነው ተብሏል። ህወሓት ወልቃይትን፣ ማይካድራንና ሁመራን ለመቆጣጠር የሚጥረው በጦር ሜዳ አሸንፎ ለመቀመጥ ብቻ ሳይሆን እነዚህን ቦታዎች ይዞ የፌዴራል መንግስቱን በድርድር ጠረጴዛ ላይ ለማንበርከክ እንደሆነ መረጃዎች ይጠቁማሉ። አካባቢውን እንደ ሚያዣ ካርታ በመጠቀም የራሱን ፍላጎት ለማስፈጸም እያለመ ነው ተብሏል። ይህ ስትራቴጂ ይሳካለታል ወይስ ደግሞ ቀውሱ ይበዛል? የተፈራው የትግራይ ጦርነት ዛሬ ተቀስቅሷል። ዛሬ ቅዳሜ ሐምሌ 25 ቀን ከንጋቱ 11 ሰዓት ጀምሮ በሸረሪ እና በአካባቢው በኢትዮጵያ ሰራዊትና በትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱ ተሰምቷል። የወጡ መረጃዎች እንደሚያመለክቱት በአካባቢው የተቀሰቀሰው ይህ ግጭት በእግረኛና በሜካናይዝድ ክፍሎች የታገዘ ከፍተኛ ጦር እንቅስቃሴ ሲሆን ሁለቱም ወገኖች ከባድ መሳሪያ የታገዘ የተኩስ ልውውጥ እያደረጉ እንደሚገኙ ተጠቁሟል። ይህ በሸረሪ አካባቢ የተከሰተው ከባድ ውጊያ ሰሞኑን ከሁለቱም ወገኖች በኩል ሲስተጋቡ ከነበሩ የቃላት ምልልሶች እንዲሁም የሚዲያ ውጥረቶች በኋላ የተከሰተ መሆኑ ተሰምቷል። ወቅታዊ ሁኔታ ተከትሎ የተከሰተው ይህ ግጭት ወደ ሌሎች ግንባሮች አካባቢዎች ሊስፋፋ ይችላል በሚል በአካባቢው ነዋሪዎች በህዝቡ ዘንድ ከፍተኛ ስጋትን ፈጥሯል። እንግዲህ ወደ ዝርዝር ጉዳዮች ስንገባ የትግራይ ህወሓት ኃይል ዛሬ ለማጥቃት የሞከረውን ቦታ አጥቅቷል። የፌዴራል አካል ደግሞ ያንን ጥቃቱን ለመመከት በድሮንና በመድፍ ምላሽ ሰጥቷል፣ አጽፋውን ሰጥቷል። ከሱዳን ወደ ኢትዮጵያ ሊገቡ የነበሩ እግረኛ ጦረኞችንም እንደደመሰሰ እንግዲህ አንዳንድ ሪፖርቶች የወጡ ሪፖርቶች ያሳያሉ። ይህን ተከትሎ ህወሓት እንግዲህ የፌዴራል መንግስት ጥቃት ፈጽሞብኛል የሚል ኡኡታ አቅርቧል። እንግዲህ የፌዴራል መንግስት ከፌዴራል መንግስት እስካሁን ምንም የተባለ መግለጫ የተሰጠ በፌዴራል የተሰጠ መግለጫ የለም። ስለዚህ የህወሓት ኃይል ሌላ ጦርነት እንግዲህ በሌላ መንገድ ጦርነት ለመጀመር በጣም አኮብኩቦ ነው ያለው። ስለዚህ ጦርነቱ ተጀምሯል ወደሚል እየተናፈሰ ይገኛል ማለት ነው። ሰበር መረጃ ተሰምቷል። በትግራይ ብሔራዊ ክልላዊ መንግስት ስም ዛሬ ሐምሌ 25 ቀን 2018 ዓመተ ምህረት በመቀሌ ይፋ በተደረገው መግለጫ መሰረት የፌዴራል መንግስት በምዕራብ ትግራይ ዞን በሸረሪና በአካባቢው አቅጣጫ ግልጽ ውጊያ ተከፍቶብኛል ሲል ከሷል። ታዲያ በመግለጫው እንደተመላከተውም ከሆነ ጥቃቱ ከዛሬ ማለዳ ጀምሮ በድሮንና በታጣቂዎች የታገዘ እንደሆነም ገልጿል። ክስተቱ የፕሪቶሪያውን የሰላም ስምምነት የሚጥስና የትግራይን ህዝብ ለማንበርከክ የተደረገ ወታደራዊ እንቅስቃሴ ነው ሲል ኮንኖታል። ታዲያ የክልሉ መንግስት ህዝቡ አስፈላጊውን ጥንቃቄ እንዲያደርግ እያሳሰበ ዓለም አቀፉ ማህበረሰብ በስፍራው ከተቀሰቀሰው አዲስ ግጭት ጋር ተያይዞ ሊከሰት የሚችለውን አደገኛ መዘዝ ተረድቶ ትኩረት እንዲሰጠውም ጠይቋል። ታዲያ ይህ በእንዲህ እንዳለ ከፌዴራል መንግስት የተሰጠ ምንም አይነት መግለጫ እስከዚህ ሰዓት የለም። ወልቃይት ጠገዴ አደባባይ ወጥቷል። ህወሓት እየተወገዘም ይገኛል። በወልቃይት ጠገዴ ሰቲት ሁመራ ዞን በአሁኑ ሰዓት ህዝባዊ የተቃውሞ ሰልፍ እየተካሄደ ይገኛል። ሰልፈኞቹ የህወሓትን ወታደራዊ እንቅስቃሴና ትንኮሳም አጥብቀው እያወገዙ ነው። በሰልፉ ላይ በግልጽ የተሰሙ ካሉ መፈክሮች መካከል እምቢ ለዳግም ጦርነትና የጥፋት ኃይሉ ዓላማ በኢትዮጵያ ፍርስራሽ ላይ የትግራይ ሪፐብሊክን መገንባት ነው የሚሉ ይገኙበታል። አካባቢው ከፍተኛ ውጥረት ውስጥ ሲሆን ህዝቡ ለጥፋት አንፈቅድምም እያለ ይገኛል። መቀሌን ለመቆጣጠር ዝግጅቴን አጠናቅቄያለሁ ሲል ራሱን የትግራይ የሰላም ኃይል ብሎ የሰየመውና በቀድሞ የትህነግ ከፍተኛ ወታደራዊ አዛዦች የሚመራው ቡድን ገልጸዋል። ቡድኑን የሚመሩት እነ ወዲ አንጥሮ፣ ጀነራል ጉዑሽ ገብረና ጀነራል ከበደ ፍቃዱ ዓላማችን መቀሌ መሸጉትን የትህነግ ስብስብ ጠራርጎ በማስወጣት ለትግራይ ህዝብ ሰላምና ዴሞክራሲን ማረጋገጥ ነው ብለዋል። ከዚሁ ጋር በተያያዘ እንግዲህ ቲዲኤፍ የተባለው ትግራይ ነጻ አወጣታለሁ የሚለው በሐራ መሬት ያለው የትግራይ ኃይል እንግዲህ ህወሓትን እዋጋዋለሁ እያለ ትግራይን ነጻ አወጣለሁ እያለ ይገኛል። እንዲሁም የምስራቅ አፍሪካው አማካሪ አቶ ጌታቸው ረዳም ህወሓት ያልሆነ ውሳኔ ነው የወሰነው፣ ለህዝቡ የሚጠቅም ውሳኔ ነበረ መወሰን የነበረበት የሚል መልእክታቸውን አክለዋል። እንግዲህ ይሄ ጦርነት ተራ ግጭት ይሆን ወይስ ይሄ ጦርነት ከዚህ በፊት እንዳየነው በጣም ብዙ ትውልድን የሚቀጥፍ ብዙ ሰዎችን ለእንግልት ብዙ ሰዎችን ያለ እናት አባት የሚያስቀር ነው፣ ብዙ ሰዎችን በመጠለያ ስር የሚዳርጋቸው ነው የሚለውን እንግዲህ አብረን የምናየው ይሆናል። ከዚህ ጦርነት እንግዲህ የሚጠቀሙት በግልጽ እንደሚታወቀው ይህንን ጦርነት በበላይነት እየመሩ ያሉ ፖለቲከኞች ናቸው። እዚህ ጦርነት ውስጥ የሚሳተፉ የድሃ ልጆች
ታፍሰው የተወሰዱ የትግራይ ተወላጆች በጦርነቱ ምንም ጥቅም አያገኙም፣ ተጎጂዎች ነው የሚሆኑት። አካላቸውን ነው የሚያጡበት፣ እናት አባታቸውን ነው የሚያጡበት። ትግራይ አሁን ካለችበት ሁኔታ በላይ ትጎሰቁላለች። ኢትዮጵያ አሁን ካለችበት ሁኔታ ላይ በጣም ትጎሰቁላለች። ኑሮ ውድነቱ ይበዛል። ኢትዮጵያ አሁን ያለችበት ስንቱ ህዝብ ኑሮ ወዶብኛል እያለ አለ። እዚህ ላይ ጦርነቱ ሲጨመር ኢትዮጵያ ምን አይነት የኑሮ ውድነት ላይ ትደርሳለች የሚለውን ለመገመት በጣም አዳጋች ነገር እንዳልሆነ እንግዲህ መገመት ይቻላል። የበለጠ የሚገርመው ደግሞ በርካታ የታጠቁ የትህነግ ሰራዊት አባላት ቡድኑን እየካዱ ወደዚህ አዲስ የሰላም ኃይል የተቀላቀሉ መሆኑ ነው ተብለዋል። ትህነግ ከውስጥም ከውጭም እየተናወጠ ነው ተብለዋል። እናንተ ምን ትላላችሁ? ይህ እንቅስቃሴ በትግራይ ሰላም ያመጣል ወይስ ሌላ ጦርነትን ያባብሳል? የቀድሞው ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ለትግራይ ሰራዊት አመራሮች ለትግራይና ለህዝቧ የሚጠቅም የበሰለ ውሳኔ መወሰን ነበረባቸው ብለዋል። የተሻለ ወታደራዊ ዕውቅና ግንዛቤ አላቸው ተብሎ ስለሚታመን የትግራይን ህዝብ አንድነት አበላሽታችሁ በአልቡርሃን በፋኖና ከሁሉም በላይ ደግሞ በሻቢያ ተመክታችሁ የምታደርጉት ፉከራና ዛቻ ህዝብን ወደ ከፋ አደጋ ከማስገባት ውጪ የምታመጡት ምንም አይነት ለውጥ የለምም ብለዋል። አቶ ጌታቸው አክለውም ደብረ ጽዮንና ፈትለወርቅ መርቷችሁ ጌታቸው አሰፋ መንገድ እየመራችሁ በግዳጅና በግፍ ወጣቱን በመመልመል ወደ 4 ኪሎ እንመለሳለን የሚለውን ቅዠት ፈጥናችሁ ልታቆሙት ይገባል ሲሉ አሳስበዋል። አቶ ጌታቸው ረዳ ለትግራይ ሰራዊት አባላት ባስተላለፉት መልእክትም ሊያሳስባችሁ የሚገባው በጣት የሚቀጠሩ ወንጀለኞች ህልውና ሳይሆን የትግራይ ህዝብ ሰላምና ህልውና ነው። ስለሆነም ሰራዊቱ በህይወቱና በአካሉ የሚጫወተው አካላትን ይበቃል ሊላቸው ይገባል ሲሉ ገልጸዋል። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች አዲስ ዓመታዊ ግብር ሊጣልባቸው መሆኑ ተገለጸ። ይህ ግብር ከመደበኛው የተሽከርካሪ ዓመታዊ ምርመራ ቦሎ ጋር ተያይዞ የሚከፈል ሲሆን አጣጣሉም እንደ ተሽከርካሪዎቹ አይነትና እንደሚያመነጩት የካርቦን ጭስ መጠን ሊለያይ እንደሚችል ተመላክቷል። በዚህም መሰረት ብዙ ጭስ የሚለቁ አሮጌ ተሽከርካሪዎች ከፍተኛ ግብር ሲከፍሉ፣ አዳዲሶቹ ደግሞ ዝቅተኛ ግብር እንዲከፍሉ ይደረጋል ተብሏል። በተለያዩ ሀገራት የተለመደ ነው የተባለው ይህ አሰራር መንግስት ለመንገድ ጥገና የሚውል ተጨማሪ ገቢ እንዲያገኝና የአካባቢውን መስተዳደሮች የልማት በጀታቸውን እንዲያሳድጉ ያስችላል ተብሏል። የታክስ ፕሮፖዛሉ በአሁኑ ወቅት በሚኒስትሮች ምክር ቤት ተዘጋጅቶ ለምክር ቤቱ ለመቅረብ ዝግጅት እየተደረገበት የሚገኝ ሲሆን ከዚህ ግብር የሚገኘው ገቢ ከአጠቃላይ የሀገር ውስጥ ምርት 0.1% ድርሻ ይኖረዋል ተብሎ ይገመታል። ሌላኛው በጣም አንገብጋቢና እንግዲህ በዚህ ሰሞን ትኩሳት የፈጠረው በመንግስት የተገነቡ መንገዶች ላይ የሚሄዱ መኪናዎች አዲስ ግብር አዲስ ቀረጥ መጣሉ ነው። እንግዲህ ይሄ በጣም አሳሳቢ ጉዳይ ሆኗል። መንግስት የሚሰበስባቸው ግብሮች እንግዲህ በከፍተኛ ቁጥር ከአይኤምኤፍ ብድር ጋር ተያይዞ በከፍተኛ ቁጥር እየጨመረ ይገኛል። አዳዲስ ታክሶች ለምሳሌ ፕሮፐርቲ ታክስ ብናይ አልነበረም። በጣም ብዙ ታክሶች እንግዲህ ከአይኤምኤፍ ብድር ተያይዞ በጣም ብዙ ታክሶች በዝተውብናል። ከዛ ውስጥ አንዱ እንግዲህ በመንግስት መንገድ ተባለ። ያው መንገዱ የህዝብ ነው። ከህዝብ በተሰበሰበ ብር ነው የሚሰራው መንገዱ። ከህዝብ ተሰብስቦ መንገዱ ይሰራል። ድጋሚ ደግሞ በመንግስት ነው የተሰራ ተብሎ እንግዲህ በዛ መንገድ ላይ የሚሄዱ መኪናዎች ታክስ ይከፍላሉ ተብሏል። እንግዲህ ይሄ ታክስ በዚህ ሰሞን በጣም ትኩሳት ፈጥሯል። በጣም የታክስ በዛ። ህዝቡ በስንት ነገር ነው ታክስ የሚከፍለው? ይሄ ሁሉ እንግዲህ የመጣው ከአይኤምኤፍ ጋር ተያይዞ ነው። አይኤምኤፍ ለኢትዮጵያ ብር ዶላር ሲያበድር ኢትዮጵያ የራሷ የሆነ ኢኮኖሚክ ሪፎርም እንድታደርግ ነው። ከዛ ካሉት ኢኮኖሚክ ሪፎርም ውስጥ ደግሞ አንዱ ኢትዮጵያ ታክስ መሰብሰብ በጣም እንድታበዛ ነው። በጣም በብዙ ነገር ታክስ እንድትሰበስብ ነው። ከነዛ ውስጥ ደግሞ አንዱ ፕሮፐርቲ ታክስ አትሌት ኃይሌ ገብረስላሴን ጭምር በጣም ሲያማር የነበረ ነው። አሁን ደግሞ እንግዲህ የመንገድ ትራንስፖርት ታክስ መጥቷል። ይህ እንግዲህ በሰሞኑ የነበረው በጣም ትኩሳት ጉዳይ ነበረ። ህዝቡ በጣም ኑሮ ውድነቱ በጣም እየከበደ ስለሄደ ይሄን ሁሉ ታክስ ለመክፈል እንግዲህ በጣም እየተገደደ ይገኛል። ሀሳባችሁን አክሉበት እናንተም። የዛሬው መረጃ የት ሄደን እንኑር ሳይሆን የት ሄደን እንሙት ያስብላል። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ክፈሉ ተብለዋል። እኔ የምለው መንግስት ማለት ህዝብ ነው አልተባለም ነበር ወይስ ሀገሪቷ ወደ ግል ይዞታነት ተቀይራለች? በግብርህ በተሰራ መንገድ ላይ ለመንዳት በድጋሚ ሌላ ግብር። እስካሁን ሲከፈል የነበረው የመንገድ ፈንድ ቦሎ እርዳታ ነበር ወይስ ለኤርትራ ነበር ገቢ ሲሆን የኖረው? መንገዱ ላይ ሰላም የለም። ሹፌርና ተሳፋሪ ይታገታል፣ ይገደላል።
መንግስት ግን ጥበቃ ከማድረግ ይልቅ ገንዘብ አምጣ ማለቱ ላይ ትኩረት አድርጓል። በዚህ ሁኔታ ወደፊት IMF እግረኛንም አስከፍል ብሎ መንግስትን ማዘዙ አይቀርም። ቀጣዩ ታክስ ለምን ተነፍሰው አየር ሳይሆን አይቀርም። ውጤቱ ግልጽ ነው። ባለመኪናዎች ህዝቡ ላይ ታሪፍ ይጨምራሉ። መከራው ደግሞ ባንተና